አሸናፊ ሆኖ ይወጣል። ተናገር እስቲ እግዚአብሔርን በይስቲ መታመኛዬ ነህ እለዋለሁ። አሜን አሜን ሃሌሉያ። ይኸውላችሁ ወይኔ ለኢየሱስ ክርስቶስ ይኸው ይሄ የባቢሎን ንጉሥ ብልጣሶር እግዚአብሔርን አለማመን ከባድ ነገር ነው። እግዚአብሔርን አለማመን ከባድ ነገር ነው። ብልጣሶር የሚባለው ንጉሥ አንድ ነገር አደረገ አይደል? በተሾመ ንግስናውን በያዘ የናቡከደነፆር ልጅ ነው። በተሾመ ስልጣኑን በያዘ በተወሰነ ዓመት መካከል ቤተ መቅደስ ውስጥ ባሉ የወርቅ ዋንጫዎች ጠጡ፣ በሉ። ቤተ መቅደስ ሌላ ነው፣ ልብ አድርጉ። ቤተ መንግስት ሌላ ነው። የቤተ መንግስት ዕቃ አለ፣ የቤተ መቅደስ ዕቃ አለ። ጠጡ አለ፣ አበላ፣ አጠጣ፣ ተደሰቱ። እና ያ ሲሆን እግዚአብሔር ዝም ብሎ እያየ ነው። እና ማታ ወደ ቤቱ ገባና እንደዚህ አለ፣ ይህን ሁሉ አለ እጄ ሰርታለች አለ። ይሄን ያደረገችው የኔ እጅ ናት አለ። እና መመካት ጀመረ፣ መታበይ ጀመረ። መጽሐፉ ሲናገር እንደዚህ ይላል፣ የአባቶቹን አምላክ እግዚአብሔርን አላመሰገነም የሚል ቃል አላመሰገነም። እና ያው ቤተ መንግስት ውስጥ በጣም ሲከበር የነበረውን ብልጣሶር መኝታው ላይ አገኘው። ጌታ ቤት ሲገባ አገኘው። ተኝቶ እንዴት አድርጌ ላሳያችሁ? እግዚአብሔር ራሱ ይገርማል። እንዴት ተኝቶ ቀና በሚልበት ፊት ለፊት በሚያይበት ማለት ነው። መጣና ጻፈ። ገና በመጀመሪያ አይኑ ሲገጥ የሚያነበውን ነገር ሰጠው። ሌላ ምንም ሳያነብ ማኒ ቴኬል ፋሪስ ብሎ ጻፈ። እግዚአብሔር መዘነህ። የቸርች ሰዎች አሉ የመዘኑ የቸርች ሰዎች አሉ የመዘኑ የከተማ ሰው አሉ የመዘነ አብሮ ያሉ አስተዳዳሪ አሉ የመዘነ የመንግስት የባለስልጣን እኩያ የሆኑ ሰዎች አሉ የመዘኑ። እግዚአብሔር ምን አለ? መዘን። እነሱማ አረ ብልጣሶር ንጉሱ ብልጣሶር ብሎ አጨብጭበዋል። እናንተ ያለ የለ ፖስተር ያምራል ብለውታል። ማይክ አያያዝ ድንቅ ነው ብለውታል። እነሱ ዝነኛ ነው ብለውታል። እነሱ እግዚአብሔር ሲያየው የአባቶችን አምላክ እግዚአብሔርን አላመሰገነም። ስማ ትምክህተኛ ነበር። መዘነ፣ ቀሎ ተገኘ። መንግስቱን ለሁለት ከፈለው፣ ለፋርስ እና ለሜዶን አሳልፎ ሰጠ። እና ዳዊት ኪሳራ ስለሚያውቅ አይኑን ከእግዚአብሔር አንስቶ ሌላ አይቶ ከስሮ ስለሚያውቅ እንደዚህ አለ፣ ከዚህ በኋላ እንደዚህ ያለ ኪሳራ ህይወት እንዳይመጣ፣ ኑሮ ላይ እንዳይመጣ፣ ዘሬ ላይ እንዳይመጣ አለ። ልዑልን መጠጊያ ያደረገ በዛ ውስጥ የተሰወረ ምንም ሳይሆንበት ይኖራል። ስለዚህ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። ኢየሱስ ለዘላለም ያድናል። ልጨርስ ነው። በእግዚአብሔር የታመኑ ሰዎች እግዚአብሔር ከክፉ ይጠብቃቸዋል። አሜን ነው ወይ? እርግጠኛ ሁኑልኝ። በቃ እውነቴን ነው የምነግራችሁ። ሃሌሉያ አሜን። በእግዚአብሔር ይዣችሁ። አሜን። በእግዚአብሔር ይዣችሁ። እግዚአብሔር በዜሮ ይታመናል። አሜን። ሁለት በባዶ አሜን ነው ወይ? ይኸው እንደዚህ አሉ፣ እንደዚህ አሉ። ይኸው በኢየሱስ እንደዚህ አሉ። አንተ ላቆምከው ምስል ምን አናረ አንሰጥ። ለምን አምላካችንን እግዚአብሔርን እናውቀዋል። ባያድነንም እንኳን ኢየሱስ ለዘላለም ያድናል። ቁርጥን ወቅ አንሰግድም።
እግዚአብሔርን የታመናችሁ ሰዎች የምስራች ነገር አሜን። እግዚአብሔር ከእናንተ ጋር ይሁን። አሜን። እግዚአብሔር ከእናንተ ጋር ይሁን። አሜን። እኔ ምንድን ነው ማየው? ቪዲዮ ነው ማየው። የወይን ዘለላ እንዳለ በፊት ለፊታችሁ ነው ማለት ነው። አሜን። የደረሰ የወይን ዘለላ አሜን። የመብላት ጊዜ ነው። አሜን። በእግዚአብሔር የታመኑ ሰዎች እየቀነጠሱ ይበላሉ። በእግዚአብሔር የመታመን ውስጥ ያንን ፍሬ ይበላሉ። ኪሳራ አይሆንም። በኢየሱስ አይሆንም በለኛ። በኢየሱስ ስም አይሆንም በለኛ። እሺ፣ በእግዚአብሔር ውስጥ ባለ መታመን እግዚአብሔር ላይ በመደገፍ ውስጥ ያለ በረከት በኢየሱስ ስም መብላት ይሆንላችሁ። ከባድ በረከት ነው። አሜን። በኢየሱስ ለካ እግዚአብሔር የምንናገረውን ቃል በሲሪየስ ይሰማል። አትኩሮ ይሰማል። ምን ማለት መሰላችሁ? እግዚአብሔርን አንተ መታመኛዬ እለዋለሁ ብሎ ሲያወራ እግዚአብሔር እያለ ነው። ምን እያለ ነው? ዳዊት ያንን በለበጣ አይደለም ሲል የነበረው፣ የእውነቱን ነው ሲል የነበረው፣ ከልቡ ነው ሲል የነበረው። ግጥም ስለሆነ አይደለም ያለው፣ ዜማ ስላለው ብቻ አይደለም ያለው። ላይፍ ስታይሉ አድርጎታል። የህይወት ዘይቤ ሆኗል። በእግዚአብሔር ታመኑ። እግዚአብሔር መታመን የመጨረሻው አድርጎታል። እና እንደዚህ ይላል ቁጥር 14 ላይ ያለውን ቃል ላምበላችሁ። አሁን ደግሞ ዳዊት ብቻ አይደለም እየተናገረ ያለው፣ እግዚአብሔር ደግሞ ስለ ዳዊት ማውራት ጀመረ። ምን አለ? ይኸውልህ ስማ፣ እንደዚህ አለ፣ በእኔ ተማምኗልና። ሃሌሉያ! በእኔ ምን ብሏል? አንድ ሰው በእኔ ምን ብሏል? እግዚአብሔር አምላክ በእርሱ የታመኑትን መጽሐፍ እንደዚህ ይላል። ሆሴዕ ላይ አይደለም በአውሎ ንፋስና በወጀብ መካከል እግዚአብሔር ምን አለው? መንገድ አለው ብሎ ምን ይላል? በእርሱ የሚታመኑትን ያውቃቸዋል። አሜን። እግዚአብሔርን የሚያምኑ ሰዎች በእግዚአብሔር ዘንድ ይታወቃል። አሜን። ታወቂያለሽ። አሜን። ስታመን ታወቃለሽ። አሜን። ሰማይ ማለት ነው። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? ታውቃለህ አይደለም? እንደው በቀላሉ በጌታ በቀላሉ ምን አለ መሰላችሁ? የእድል ባህር መዝገብ አለ አይደል? የእድል የትምህርት ቤት የምናምን ባህር መዝገብ አለ እና እዛ ባህር መዝገብ ላይ ያልተመዘገበ ሰው ባህር መዝገቡ አያውቀውም። ሰፈር ውስጥ ሊኖር ይችላል። ጎረቤት ሊሆን ይችላል። ኬዙ ሲነሳ አያውቀውም። ስሙ የለም፣ ምኑም የለም። ናንተ ስማኝ፣ በእግዚአብሔር የታመኑ ሰዎች እግዚአብሔር ያውቃቸዋል ማለት ነው። ማለት መሰለህ የሆነ ባህር መዝገብ አለ በእግዚአብሔር ማለት ነው። እግዚአብሔርን የታመኑ ሰዎች እግዚአብሔር በልዩነት የሚያውቃቸው። እያወራው ያለሁት ስለ እግዚአብሔር መንግስት ምናምን አይደለም። ኢየሱስን አምልኮ ዝም ብለህ መኖር ትችላለህ። እንደዚህ መጽሐፍ ቅዱስ ይዘህ የሆነ ነገር ልናገር ነበር ጀል ብለህ ማለት ነው። እንዲህ ባል ጀል ብለህ ቃሉን ትገባለህ። አመ ትላለህ የሆነ ነገር ብለህ ከዛ ኤምኬሲም ትሄዳለህ። ከዛ ታዲዮስ የሚባል እዚህ 03 ቸርች ጀምሯል። እዛ ታዲዮስ ጋር ትመጣለህ። እዚህ አቤት ትላለህ። እዛም ትሄዳለህ። እውነቴን ነው የምነግርህ ብለህ እዛም ሲዘመር ምናምን ብለህ ከዛ በእግዚአብሔር መታመን የሚታወቀው የሚቆሰቁስ ነገር ይመጣል። ወጋ የሚያደርግ ነገር ቼክ የሚያደርግ ነገር ሲመጣ ማለት ነው። ከእግዚአብሔር ላይ አይነን አንስተህ እዛ ባይዜ ወጋ የሚያደርግ ችግር ብቻ ነው። ሰው ችግር ብቻ ያስበዋል። ወጋ የሚያደርግ ባለጠግነት ይመጣል። መታ የሚያደርግ ልብህ እግዚአብሔር ላይ ነው። የት ነው ያለው የሚለው ኢየሱስ ከትንሣኤ በኋላ ሐዋርያቱ ጋር መጣ። እነ ጴጥሮስ ጋር አሳያ ተመለ። ጴጥሮስ እኮ የሚገርም ሞቷል ብሎ ዳይ ወደ ሽቀላ አለ። ኢየሱስ ልክ ሲሞት በቃ ሞቷል ብለው ወዴት
ወደ ሽቀላ ሄደ ወደ ስራው ወደ መጀመሪያው አሳ ወደሚያጠምድበት ወደ ኋላ እንሄዳለ ወደ መረብ እዛ እንስራ ከዚህ በኋላ ልጆቻችን በአሳ ሽቀላ እናኑር አምባዛ ኦኬ ምናምን ብለን እንስራ አለ እኮ ነው ምን ሄደ ወደ ባህር ቸሩ መጣ ተመልሶ አሜን ደጉ መጣ አሜን እና ሲያዩ ያጠመደ ነው እቺ ትልም ይፈልግ ነው እንደዚህ አለ ለሊቱን ሙሉ አለ ስንለፋ አድረን ምንም አላለም ሲለው ይሄ ያንተ ስብከት ነው ግዲለ ፈቀቅ አድርግና ሁለት ነው ባይዘ ባህሩን ጀልባህን ብቻ አይደለም ሐሳብ አሁን ካልከው ነገር ፈቀቅ በል ነው አሁን ካልከው የለም ከምትለው ለፋው ለሊቱን ሙሉ ከምትለው ምን በል ፈቀቅ በል ይጣላል ወይዛ አላህ ሀቢብ ኢየሱስ ጠጋበልና መረብህን ምን አድርገዋል በስተቀኝ ጣል አስተኔ እንደሱ ከዚህ በፊት መረብ ቢጥሉት ለወጥመድ ነው ለመጣል አይደለም ለወጥመድ ነው ኢየሱስ ጣሉ ብሎ ለመታመን ነው አሜን 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 እውነት ሃሌሉያ ጣሉ ብሎ የለም ባሉበት ማጣሉ ይያለ ያለው ጴጥሮስ የመለሰው መልስ ነው ይገርመኝ ጌታ ለስም እስከ ዛሬ በስም ብሎ አያውቅም በኢየሱስም ብሎ ጥሎ አያውቅም አላ አንድ ነገር ስጠኝ ገልበጥ አድርጌ ለምታ እውነቴን ነው የምነግርህ መረብ ሲጠኝ በኢየሱስም ብሎ ጥሎ አያውቅም እናንተ አሳዎች ከዚህ በኋላ በቃሉ ጥያሉ ብሎ አያውቅም በልምዱ ነው የሚጥለው በችሎታው ነው የሚጥለው በእውቀቱ ነው የሚጥለው አሁን መጣል መታመን አሜን ነው ወይ አሜን በእኔ ተማምኗልና ምን አደረገዋል አስጠላዋል ስሜንም አውቋልና ምን አደረገዋል እጋርደዋለሁ አንድ ሰው አሜን ይበልሲ የታመኑ ሰዎች እግዚአብሔር ያስጠላቸዋል የታመኑ ሰዎች እግዚአብሔር ይታደጋቸዋል አሜን 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 በጣም ዛሬ ሰሚ ስላገኘው ማለት ነው ሰሚ ስላገኘው ደስ ብሎኛል አሜን እንደዚህ ያለ ስሜን አውቋልና እግዚአብሔር አምላክ እግዚአብሔርን ቃል ከዘፍጥረት ጀምረን ስናጠና ስንመለከት ራሱን ለትውልድ ማስተዋወቅ ይፈልጋል ስሙን ማንነቱ አምላክነቱ ማስተዋወቅ ይፈልጋል ማን ነው የላከ ቢሉኝ አለ ማን ነው ብለው ሲል ያለና የሚኖር በላ እንደዚህ አይነት ስም ዓለም ላይ የለም አሜን ያለ ቢባል የነበረ የሚኖር ቢባል አሜን አሜን ይሄ ፊደል ብቻ አይደለም ማንነትም ነው እና አሜን በላ አሜን አሜን ይሄ እንደ ዓለሙ አይነት ስም አይደለም ይሄ እንደ ታዲዮስ አይነት ስም አይደለም የሆነ ስም አይደለም ያለ ነው የነበረ ነው የሚኖር አሜን እና እሱ ነው የላከኝ በላ አሜን እስቲ አንድ ሰው ጮህ አሜን ይበላ አሜን አጥንትሽ ውስጥ ይግባ ቃል አሜን አጥንቱ ውስጥ ይግባ ቃል አሜን ነው ወይ አሜን 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 ሃሌሉያ እና እግዚአብሔር አንድን ነገር ህዝብ ላይ ሲሰራ ወይም ሲያደርግ ማንነቱን ለመግለጥ ነው የሚያደርገው ያንን ነገር ፈርዖን ቤት ተአምራት ሲያደርግ ቅማል ሲልክ ጓጉንቸር ሲልክ ምናምን ሲያደርግ
እንደዚህ ብሎ ነው ባይዘ እኔ እግዚአብሔር እንደሆነ ያውቅ ዘንድ አሜን 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 ባንተ እግዚአብሔር ማንነቱን ለማስተዋወቅ ይወዳል። አሜን 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 ባንቺ እግዚአብሔር ማንነቱን ለማስተዋወቅ ይወዳል። ስለዚህ እንደዚህ ያለ ስሜን አውቋልና ምን ዳዊት አሁን የእግዚአብሔር ማንነት ገባ። እግዚአብሔር የሚለውን ስም አውቋል እኮ አይደለም እግዚአብሔር ማን እንደሆነ የእግዚአብሔር ማንነት በዳዊት ዘንድ በትልቁ አለ፣ እውቅና አለው፣ ያውቃል። ለዛ ነው በመጽሐፍ ተመልከቱ በጌታ ራእይ ምዕራፍ 1 እና ምዕራፍ 2 ለሰባቱ አብያተ ክርስቲያናት እኮ የተነገሩ ተመሳሳይ ነገር ማለት አንዳንድ ነገሮች ተመሳሳይ ስሜን አቃልከም ስሜን በጋሃል ስሜን አውቃለና ስሜን በምናምን አርጋ ለሁሉም የተናገረው ስሙ አየህ እግዚአብሔር አምላክ ስም ብሎ ሲናገር ማንነቱ አሜን እሺ እግዚአብሔር አምላኬ ነው ቅድም እንደነዛ ሰዎች ማለት ነው ባያድነን ነው ያድነናል ግን ስለምናውቀው አንተ ያቆምከውን አናውቀውም ሃሌሉያ በጌታ አሜን አንተ ያቆምከውን አናውቀውም እኛ የምናውቀው አንድ አሜን አሜን ነው አሜን ሃሌሉያ መጽሐፍ ሲናገር እረፍ ብሎ እኔም አምላክ ሃሌሉያ አሜን አሜን በል አሜን አሜን አዎ አሜን እረፍ እኔም አምላክ እንደሆነ ይወቁ አሜን እረፉ ዛቻ አይደለም ተመታለ የሆነ ነገር ኢየሱስ ለዘላለም ያድናል አሜን እስከ አጠገባችሁ ነገር እስቲ እረፉ ዛቻ አይደለም ነው እረፉ ዛቻ አይደለም መተማመን ነው መተማመን ነው እኔ አውጥ በእውነት ባልጸልይ ፓስተር በጌታ ሰላም ወደ ቤት ሂዱብን በእናንተ ህይወት ላይ ታምራት ይሆናል አሜን አሜን መጽሐፍ አሁን ከሰማችሁ ቃል የተነሳ ምን ናችሁ አለ ብፁዓን ናችሁ እረፉ አምላክ ስሜን አውቋልና ይጋርደዋል አሜን 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 ነው ወይ አሜን እንደዚህ ነው የሚሆነው በእግዚአብሔር የታመኑ ሰዎች እምነታቸው እግዚአብሔር የሆነ ሰዎች እግዚአብሔር ይታደጋቸዋል አሜን እንደዚህ አስቡ በቤታችሁ በህይወታችሁ ላይ መጣ ገጠም ትሩት ነገር አለ እግዚአብሔርን ታመኝበት ዝም ብለሽ እስቲ አንቺ መታመኛ እግዚአብሔር ነው በስ እግዚአብሔር አምላክ ሲያንከባለው ታያለሽ ሲያርቀው ታያለሽ ሲያነሳው ታያለሽ አንዳንድ ሁኔታዎች እስከ ዛሬ ግግም ያሉት አልለወጥ አልቀየር ያሉት በነገራችን ላይ እኛ የአምልኮ ችግር ስላለብን አይደለም የመዘመር ችግር ስላለብን አይደለም በትክክል የመታመን ችግር ስላለብን በእውነት ጌታ ምስክር በእግዚአብሔር የታመኑ ሰዎች በቀላሉ ከድንጋጤ እንኳን ያመልጣሉ ድንጋጤ ብዙ ነገር አለ ወደዛ አልገባ ብዬ መክሳት አለ ወደ ቤት በለስ አይገባም በለስ አይገባም መክሳት የማይገባው የታመነ ሰው ነው ጌታ ምስክር በጌታ እግዚአብሔርን ለመታመን ማለት ነው የህይወት ዘይቤ ሊሆን ይገባል ለአፍታ የሆነ ነገር ላይ መደገፍ የለብህም ሊኖር ይችላል ላይኖር ይችላል ሰው በገንዘብ ብቻ አይደለም የሚደገፈው እውቀቱ ላይ ይደገፋል ሰው እኮ ዘመዱ ላይ ይደገፋል ሰው ላይ የለውም እኮ ፊቴ የለውም ግን ማለት ነው ጠቅላይ ሚኒስትር አጎቴ ነው ይላል አዎ የለውም ይደገፋል እግዚአብሔር ደግሞ ፈጽሞ ያንን አይፈልገውም እኔ እኮ እግዚአብሔር የሚገርም እኮ እንደዚህ ከእኔ በቀር ሌላ አምላክ ደግሞ አይኑርላችሁ አረ የለም ብቻ አይደለም አይኑርላችሁ ከኔ በቀር እኔ ብቻ ነው ሆነልህ እምነት እኔ ብቻ ተስፋ እኔ ብቻ ክብር እኔ ብቻ ማንነት እኔ ብቻ ጌጥ እኔ ብቻ ውበት እኔ ብቻ ልሁንልህ
የታመኑ ሰዎች እግዚአብሔር አምላክ ከክፉ ይጠብቃቸዋል። አዎ መቅሰፍት ወደ ቤት አይገባም። መቅሰፍት እንግዲህ መቅሰፍት አንዳንድ ነገሮችን ለማወቅ ሰርች አድርጌ ነበር። መቅሰፍት የሚባለው ነገር ምንድን ነው? እንደ ሀገርም እንደ ግለሰብም ይመጣል መቅሰፍት። የሆነ ጊዜ አሁን እንደ ሀገር ምን መጥቶ ነበር? አንበጣ ከየት ተነሳ ነው የተባለው? ከዚህ ከናይሮቢ ነው ከሆነ ቦታ መጣ ተብሎ ስለ አንበጣው ታሪክ ነግሬያቸዋለሁ። መቅሰፍት በሽታ ወረርሽኝ ኮሮና መቅሰፍት ነው። ኢቦላ አንታ መቅሰፍት ነው። በትክክል መቅሰፍትን ስታዩ እግዚአብሔርን ካለ መስማት፣ እግዚአብሔር ካለ መታዘዝ፣ እግዚአብሔርን ካለ ማክበር ከኃጢአት የመጣ ነው። አንዳንድ መቅሰፍቶች ደግሞ እግዚአብሔርን ካለ መታዘዝ ከኃጢአት ከምናምን አይደለም። ምክንያቱም ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 9 ላይ ይሄ ቆይ አይነ ስውር ሆኖ እንዲወለድ ይሄ መቅሰፍት የአይን ብላን ይሆን አይኑን ያጠፋው መቅሰፍት እናቱ ናት አባቱ እናቱም አይደለም አባቱም አይደለም እሱም አይደለም ማንም አይደለም ማለት እግዚአብሔር ልጅ ክብር እሱ ገለዘን። አያችሁ አንዳንድ ጊዜ በኃጢአት ይመጣ መቅሰፍት አለ። አንዳንድ ሰዋሰዋዊ የሆነ የተፈጥሮ መቅሰፍት ለነገር እኮ ነው ቆንጆ ነገር። በእግዚአብሔር ስትታመን ባለመታዘዝ ምክንያት ሀገር ላይ የሚመጣ መቅሰፍት እንኳን ቢኖር አያገኝም። አሜን አሜን ሃሎ አሜን ሃሎ አሜን። መቅሰፍት ወደ ቤትህ አይገባም። አሜን። መቅሰፍት ወደ ቤትህ አይገባም። ዛሬ እንድታስተውሉ እፈልጋለሁ። እዛ እንደዚህ ይላል ይጠራኛል። የታመኑ ሰዎች ሲጠሩ ወዲያው ይሰማሉ። አሜን አሜን በለ። አሜን 5-6 ደቂቃ ከፈቀዳችሁ እንጸልይ። 10 አድርጉ እንጸልይ። በጌታ ማንም ሰው እንዳይወጣ ተቀምጣችሁ ቆማችሁ ከእናንተ የምፈልገው እኔ ሳይሆን መንፈስ የሚፈልገው አንድ ነገር ነው። እግዚአብሔር ሆይ በአንተ ታምኛለሁ። አሜን። በእርግጥ እምነታችሁ እግዚአብሔር ላይ ያልሆነ ይሄ በሃይማኖት መንፈስ አይደለም የማወራው። በእውነት ሁኔታ ሁሉ የሚያስደነግጣችሁ ሰዎች ወይኔ ጉዴ ነው የምትሉ ወይኔ ልጠፋ ወይኔ እንደዚህ ሆነ የምትሉ ሰዎች አሁን ላይ ማለት ነው እንዲህ ማለት ጀምሮ የኔ መታመኛ አንተ በሉ እስቲ መጸለይ ጀምሮ ካባር ዳኒ ካታላባ